ሰላም ጤና ይስጥልን የተከበራችሁ የፈታ ዴሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ትራምፕ የኢራንን የነዳጅ ደሴት በእግረኛ ጦር ሊወሩ ነው። የአሜሪካ ጦር ባሳለፍነው ቅዳሜ ኢራን ነዳጅ ማከማቻ የሆነችውን ካርግ ደሴት ላይ ጥቃት መፈጸማቸው ይታወሳል። የአሜሪካ መከላከያ ጥቃት ያደረሰበት አነስተኛዋ ካርግ ደሴት የኢራን ምጣኔ ሀብት ዋልታና ማገር ስትሆን ፕሬዚዳንት ትራምፕ ይቺን ደሴት በእግረኛ ወታደር በመቆጣጠር ቴህራንን የማንበርከክ አዲስ እቅድ ይዘው ብቅ ብለዋል። መረጃው ዝርዝር አለው። ከኢራን ጋር እየተካሄደ ካለው ጦርነት ጋር በተያያዘ ኢራን የዓለም የነዳጅ ምርት 20 በመቶ የሚተላለፍበትን የባህር ወሽመጥ የሆነውን የሆርሙዝ መተላለፊያ በመዝጋቷ የነዳጅ ዋጋ እያሻቀበ ሲሆን ፕሬዚዳንት ትራምፕ ይህንኑ የሆርሙዝ ወሽመጥ ለማስከፈት ወዳጅ ሀገራት እርዱን ቢሉም ጥያቄያቸው ተቀባይነትን ሊያገኝ አልቻለም። የአሜሪካ የዘመናት አጋር ናቸው የሚባሉት ጣሊያን፣ ዩናይትድ ኪንግደም፣ ፈረንሳይ፣ ጀርመን እና ሌሎች ሀገራት የትራምፕን ጥያቄ በአደባባይ ውድቅ አድርገውታል። ይህም ለአሜሪካ ከባድ የዲፕሎማሲ ኪሳራ ነውም ተብሏል። በዛሬው ዕለትም በብራስልስ ከባድ ስብሰባ ተካሂዷል። የእስራኤል ጦር የእግረኛ ውጊያ ያዋጣኛል ብሏል። የነዳጅ ዋጋ እየተስፈነጠረ ነው። ዱባይ በኢራን ድሮኖች ከባድ ፈተና ውስጥ ገብታለች። ጥንቅራችን ሰፋ አድርጎ ዳሶታል። ጠቅላይ ሚኒስትር አብይ አህመድ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር መክረዋል። በዛሬው ዕለት የሩሲያ ፕሬዝዳንት ጽህፈት ቤት ክሬምሊን ምክክሩን በተመለከተ ይፋዊ መግለጫ ሰጥቷል። ጠቅላይ ሚኒስትር አብይና ፑቲን በምን ጉዳዮች ላይ መከሩ? ጥንቅራችን ምላሽ አለው። ህወሓት በዛሬው ዕለት አንድ መግለጫ አውጥቷል። ህወሓት በዚሁ መግለጫውም ደሞዝ መክፈል አልተቻለም ብሏል። ሌሎች በርካታ ጉዳዮችም አንስቷል። ጥንቅራችን መግለጫውን ተመልክቶታል። ሚኒስትሩ ወልቃይትን በተመለከተ ያስተላለፉት መልእክት እያነጋገረ ነው። ሚኒስትሩ ከሰሞኑ የውዝግብ ማዕከል ከሆነው ጦር ጋር ባደረጉት ምክክር ወልቃይትን እንዲሁም ሌሎች ወቅታዊና አነጋጋሪ ጉዳዮችን አንስተዋል። ይዘነዋል። ኢትዮጵያ የባንክ ዘርፍን ለውጭ ባንኮች ክፍት ካደረገች ወዲህ ለመጀመሪያ ጊዜ አንድ ባንክ ስራ ሊጀምር መቃረቡ ታውቋል። ባንኩ በሀገር ውስጥ የአንድ ባንክ ድርሻ ገዝቶ በያዝነው ዓመት መገባደጃ ድረስ ስራ እንደሚጀምር ተሰምቷል። በኢትዮጵያ ታሪክ የመጀመሪያው የውጭ ባንክ ሊሆን ስለሚችለው ባንክ መረጃ አጠናቅረናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ከቃል ቀድሞ በተግባሩነቱን በማሳየት በጊዜው ገንብቶ በማስረከብ በደንበኞቹ ልብ ውስጥ የማይረሳ ቦታ የያዘው ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ ሳይት ላይ የሚገኙ በግንባታ ሂደት ላይ ያሉ በ2 ዓመት ውስጥ የሚረከቡ በ70/30 የባንክ ብድር አመቻችቶ ዘመናዊ መኖሪያ አፓርትመንቶችን ከልዩ ቅናሽ ጋር ይዞላችሁ ቀርበዋል። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም የንግድ ስኮች ከ2 ሚሊዮን 699 ሺህ ብር ሙሉ ክፍያ እና 539980 ብር ቅድመ ክፍያ ጀምሮ በልዩ አቀራረብ ተዘጋጅተው ቀርበዋል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። የትራምፕ ጥሪ ውድቅ ተደረገ። ከኢራን ጋር እየተካሄደ ካለው ጦርነት ጋር በተያያዘ ኢራን የዓለም የነዳጅ ምርት 20 በመቶ የሚተላለፍበትን የባህር ወሽመጥ የሆነውን የሆርሙዝ መተላለፊያ በመዝጋቷ የነዳጅ ዋጋ እያሻቀበ ሲሆን ፕሬዚዳንት ትራምፕ ይህንኑ የሆርሙዝ ወሽመጥ ለማስከፈት ወዳጅ ሀገራት እርዱን ቢሉም ጥያቄያቸው ተቀባይነትን ሊያገኝ አልቻለም። በዚሁ ዙሪያ በዛሬው ዕለት መረጃዎቻቸውን ያሰራጩት ፍራንስ 24፣ ኬቭ ፖስት፣ አረብ ኒውስ፣ አልጀዚራ እና ቲአርቲ ወርልድ እንዳመለከቱት ከሆነ በትራምፕ የሆርሙዝ ሰርጥን ለማስከፈት እንረዳዳ፣ መርከቦቻችሁን ላኩ የሚል ኦፊሴላዊ ጥያቄ ከቀረበላቸው ሀገራት መካከል እስካሁን ባለው ሁኔታ ጃፓን፣ ዩናይትድ ኪንግደም፣ ፈረንሳይ፣ ጀርመን፣ አውስትራሊያ እና ቻይና የቀረበላቸውን ጥያቄ ሳይቀበሉት ቀርተዋል። ጀርመን ከሰዓታት በፊት ይፋ ባደረገችው አቋሟ ኑ በጦርነቱ ተሳተፉ በሚል ጥሪ ስለተደረገልን አንሳተፍም፣ በዚህ ጦርነት ለመሳተፍ የህግ መሰረት ሊኖረው ይገባል፣ ፓርላማውም ጭምር መነጋገር አለበት ስትልም አስታውቃለች። ትራምፕ ለሀገራት በተናጠል ካቀረቡት ያግዙን ጥሪ በተጨማሪ ራሱ አሜሪካ በመስራችነትና በአባልነት ጭምር ለምትገኝበት የሰሜን አትላንቲክ ጦር ቃል ኪዳን ኔቶ ጭምር የተሳትፎ ጥያቄን ያቀረቡበት ሁኔታ እንዳለ የሚታወስ ነው። የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ምክር ቤት በዛሬው ዕለት ቤልጂየም ብራስልስ ላይ ስብሰባ አካሂዷል። ከስብሰባው ቀደም ብሎም የጀርመን የውጭ ጉዳይ ሚኒስትር ጆሃን ዋዴፉል አጠር ያለ ማብራሪያን ለጋዜጠኞች የሰጡበት ሁኔታ ታይቷል። ውጭ ጉዳይ ሚኒስትሩ በዚሁ ማብራሪያቸውም የሆርሙዝን ወሽመጥ ለማስከፈት በሚደረገው እንቅስቃሴ ውስጥ ኔቶ መሳተፍ አለበት ብላ ጀርመን አታምንም። ያም ሆኖ ኔቶ በዚህ ጉዳይ ይህ ነው ሊባል ወደሚችል ውሳኔ አልደረሰም። ያም ሆኖ በጉዳዩ ዙሪያ ስብሰባ ቢቀመጥ እንኳን የቀረበውን የእገዛ ጥያቄ ይቀበለዋል ብሎ መናገር ይከብዳል ሲሉም ማብራሪያቸውን ቋጭተዋል። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ዩናይትድ ኪንግደም ወደዚህ ጦርነት ተስባ የምትገባበት ሁኔታ አይኖርም በማለት እቅጩን ተናግረዋል።
በተመሳሳይ ጣሊያንን ብትሆን በውጭ ጉዳይ ሚኒስትሩ አንቶኒዮ ታጃኒ በኩል በቀይ ባህር ያለው የአውሮፓ ህብረት ኃይል ከማጠናከር ውጪ ድጋፍ ከመስጠት ውጪ በኢራን የሆርሙዝ ሰርጥ ጥሪ ላይ መሳተፍ ፍላጎት የሌለ መሆኑን አስታውቀዋል። ፕሬዚዳንት ዶናልድ ትራምፕ ቀደም ብሎ ወደ ቻይና ጉዞ የማድረግ የጉብኝት ፕሮግራም ያላቸው ሲሆን የዋይት ሀውስ ቃል አቀባይ ካሮሊን ሌቪትን ዋቢ ያደረገው የዘ ጋርዲያን ዘገባ እንዳመለከተው ከሆነ ፕሬዚዳንቱ አሁን ከገቡበት አጣብቂኝ ጋር በተያያዘም ጉብኝቱ ለሌላ ጊዜ ሊራዘም የሚችልበት ሁኔታ መኖሩ ተጠቁሟል። የትራምፕ የቻይና እቅድ ተይዞ የነበረው ከመጪው ማርች 31 እስከ ኤፕሪል 2 ነበር። በዋይት ሀውስ ቃል አቀባይ ካሮሊን ሌቪት በኩል የተሰጠው ማብራሪያም አሁን ባለው ሁኔታ የፕሬዚዳንት ትራምፕ እና የቻይናው ፕሬዚዳንት ጂ ጂንፒንግ የመገናኘት ጉዳይ አደጋ ላይ የሚወድቅ አይመስለኝም፣ ይሁንና የመራዘም እድሉ ግን የሰፋ ይመስላል ተብሏል። ይህ በእንዲህ እንዳለ ኢራን እስራኤልን ጨምሮ የአሜሪካ የጦር ሰፈርን ያስተናግዳሉ ባለቻቸው ሀገራት ላይ ድሮኖችና የሚሳኤል ጥቃቶችን ስትሰነዝር የከረመች ሲሆን በዛሬው ዕለት ደግሞ በተባበሩት አረብ ኤምሬት በተለይም በዱባይ ላይ ከፍ ያለ ጥቃትን የሰነዘረችበት ሁኔታ ታይቷል። በዚህም በዓለማችን ከፍተኛ ቁጥር ያለውን መንገደኛ ከሚያስተናግዱት ኤርፖርቶች መካከል አንዱ የሆነው ዱባይ ዓለም አቀፍ ኤርፖርት የኢራን የድሮን ጥቃት ስለደረሰበት ለሰዓታት አገልግሎቱን ማቋረጥ ግድ ብሎት ታይቷል። እንደ አልጀዚራ ዘገባ ከሆነ ዱባይ ዓለም አቀፍ ኤርፖርት በዓመት 95 ሚሊዮን መንገደኞችን ያስተናግዳል። ኢራን ጦርነቱ ከተጀመረበት ዕለት ጀምሮ በመካከለኛው ምስራቅ እስራኤልን ጨምሮ ባህሬንን፣ ሳውዲ አረቢያን፣ ኩዌትን፣ ኦማንንና ሌሎች ሀገራትን ብታጠቃም አሁን ባለው ሁኔታ ግን የተባበሩት አረብ ኤምሬት ላይ በእጅጉ በርትታ ታይታለች። እንደ አልጀዚራ ዘገባ ከሆነ ኢራን ጦርነቱ ከተጀመረበት ዕለት ጀምሮ ከ1800 በላይ የተባበሩት አረብ ኤምሬትን ኢላማ ያደረጉ ድሮኖችና ሚሳይሎችን ተኩሳለች። ከዚሁ ጋር በተያያዘም በዛሬው ዕለት የዱባይ አክሲዮን ገበያ በ21 በመቶ ወርዷል። በ10 ሺዎች የሚቆጠሩ የዱባይና የጠቅላላው የተባበሩት አረብ ኤምሬት ተሰርዘዋል። በሌላ አቅጣጫ በአንድ አቅጣጫ ከኢራን ጋር በሌላ አቅጣጫ ደግሞ በሊባኖስ ካለው ሂዝቦላ ጋር እየተፋለመች ያለችው እስራኤል በዛሬው ዕለት በተወሰነ ጦሯ የእግረኛ ውጊያን እንደጀመረች የአልጀዚራ ዘገባ አመላክቷል። ሊባኖስና እስራኤል ድንበር የሚጋሩ ሀገራት ሲሆኑ የኢራን ጦርነት ከተጀመረበት ዕለት ጀምሮ ሂዝቦላ እስራኤልን በድሮንና በሮኬት እያጠቃ ይገኛል። የዚሁ የሂዝቦላ ጥቃት ኢላማ የሆነው የሰሜን እስራኤል ክፍል ሲሆን የእስራኤል ጦር የተወሰኑ ኪሎ ሜትሮችን ወደ ሊባኖስ በመግባት የመከላከያ ወረዳ ወይም በፈር ዞን የማቋቋም እቅድ ያለው መሆኑ ታውቋል። ወደ ቀጣይ መረጃ አለፍን። የጠቅላዩና ፑቲን ጥብቅ ምክር። ጠቅላይ ሚኒስትር አብይ አህመድ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር መክረዋል። የሩሲያው ፕሬዝዳንት ጽህፈት ቤት ክሬምሊን ባወጣው መረጃ በበርካታ ወቅታዊ ጉዳዮች ላይ መነጋገራቸውን ገልጿል። የሁለቱ መሪዎች ውይይት ጠቅላይ ሚኒስትር አብይ ባለፈው መስከረም ወደ ሩሲያ በተጓዙበት ወቅት ስምምነት የተደረሰባቸው ጉዳዮች ላይ ያተኮረ እንደሆነም በክሬምሊን መግለጫ ላይ ተጠቅሷል። ጠቅላይ ሚኒስትር አብይ በዓመቱ መጀመሪያ በፕሬዝዳንት ፑቲን ግብዣ ወደ ሞስኮ ተጉዘው በዓለም አቶሚክ ሳምንት ጉባኤ ላይ መሳተፋቸውና ከሩሲያው ፕሬዝዳንት ጋር መነጋገራቸው ይታወሳል። ሁለቱ መሪዎች በወቅቱ ውይይት ካደረጉባቸው ጉዳዮች አንዱ ለማህበረሰብ አገልግሎት የሚውል ንጹህ ኃይል ምንጭ የሚውል የጋራ የኒውክሌር ኃይል ማመንጫ የማልማት ስምምነቶች እንደሆኑ ተገልጾ ነበር። የኃይል ማመንጫ፣ ግብርና፣ የጤና ጥበቃ ልማትና የመከላከያ ትብብርን የተመለከቱ ጉዳዮች ላይም ውይይት አድርገው ነበር። በመስከረሙ ጉዞ ስምምነት ላይ የተደረሰባቸውን ጉዳዮች የተከተለው የዛሬው የሁለቱ መሪዎች ውይይትም ከፖለቲካ፣ ከንግድና ከኢኮኖሚ እንዲሁም ከሰብአዊ ዘርፎች ጋር የተያያዙ የሁለትዮሽ ትብብር መስኮች እንደተነሱበት ተገልጿል። የክሬምሊን መግለጫ ሁለቱም ወገኖች የሩሲያና የኢትዮጵያን በወዳጅነት የተሞላ ግንኙነት ለማጠናከር እንዲሁም በሚመለከታቸው ሚኒስቴር መስሪያ ቤቶችና ተቋማት መካከል ያለውን ግንኙነት ለማጠናከር ያላቸውን ቁርጠኝነት በድጋሚ አረጋግጠዋል ይላል። በተጨማሪም ፕሬዝዳንት ፑቲን 81 ሰዎች እንደሞቱ በተረጋገጠበትና በአጠቃላይ 125 ሰዎች በጠፉበት የጋሞ ዞን የመሬት መንሸራተት አደጋ የተሰማቸውን ሐዘን ለጠቅላይ ሚኒስትር አብይ እንደገለጹላቸው ጽህፈት ቤታቸው አስታውቋል። ጠቅላይ ሚኒስትር አብይ በበኩላቸው ከፕሬዝዳንት ፑቲን ጋር ውጤታማ የስልክ ውይይት ማድረጋቸውን ገልጸዋል። ዛሬ ሰኞ መጋቢት 7 2018 ዓ.ም በማህበራዊ ሚዲያ ገጻቸው ባሰፈሩት አጭር ጽሑፍ ጠቅላይ ሚኒስትር አብይ ውይይቱ በሁለትዮሽ ግንኙነትና በሌሎች የጋራ ጉዳዮች ያተኮረ እንደሆነ ገልጸዋል። ሩሲያና ኢትዮጵያ ወደ 130 ዓመታት የሚጠጋ ዲፕሎማሲያዊ ግንኙነት ያላቸው ሀገራት መሆናቸውን በኢትዮጵያ የሩሲያ ኤምባሲ መረጃ ያመለክታል። ይህም ሩሲያ በአፍሪካ ካላት የረጅም ጊዜ ግንኙነት ከቀዳሚዎቹ የሚመደብ ነው። ሁለቱ ሀገራት በፖለቲካ፣ በወታደራዊ፣ በምጣኔ ሀብትና በባህል ጠንካራ ትስስር አዳብረዋል። በኢትዮጵያና በሩሲያ መካከል ያለው ግንኙነት ረጅም ታሪክ ያለው ሲሆን በቅርብ ጊዜያት ደግሞ በዲፕሎማሲ፣ በኢኮኖሚና በቴክኖሎጂ ዘርፎች ይበልጥ እየተጠናከረ መጥቷል። በሁለቱ ሀገራት መካከል ያለው ይፋ የዲፕሎማሲ ግንኙነት የተመሰረተው እንደ አውሮፓውያን አቆጣጠር በ1898 ሲሆን ሩሲያ ኢትዮጵያ በአድዋ ጦርነት ወቅት ሉዓላዊነቷ እንድታስጠብቅ ድጋፍ በማድረግ ትታወቃለች። ኢትዮጵያ የብሪክስ አባል መሆኗ ከሩሲያ ጋር ያላትን ስልታዊ አጋርነት ይበልጥ እንዲያድግ እድል ይፈጥራል። ወደ ቀጣይ ርዕስ አለፍን። ደሞዝ መክፈል አልተቻለም። ህወሓት ከፌዴራሉ መንግስት ጋር ውጥረት ውስጥ የገባው ህወሓት በዛሬው ዕለት አዲስ መግለጫን አውጥቷል።
ህወሓት በዛሬው መግለጫ የትግራይ ህዝብ ከባድ ፈተና ውስጥ ነው በማለትም የፌዴራሉ መንግስት ተጠያቂ አድርጎ ወቅሷል። በትግራይ በአሁኑ ሰዓት ለሰራተኞች ደሞዝ መክፈል የማይቻልበት ሁኔታ እንደተደረሰ መረጃዎች እያመለከቱ ነው። በዚህም በአንዳንድ መስሪያ ቤቶች ስራ የማቆም ሁኔታዎች እየታዩ መሆኑ ታውቋል። ህወሓት በዛሬው መግለጫውም ባለፉት ዓመታት በትግራይ ህዝብ ላይ የተፈጸመው የዘር ማጥፋት ዘመቻ ዛሬም በተለያዩ መንገዶች ቀጥሏል ያለ ሲሆን አክሎም 40 በመቶ የሚሆነው የትግራይ መሬት በወራሪዎች እንደተያዘ ነው፣ ህዝባችን እንደተፈናቀለ ነው፣ በየቀኑ በረሃብና በበሽታ ምክንያት እያለቀም ይገኛል ያለም ሲሆን አክሎም በሌሎች የትግራይ ክፍሎች መድኃኒቶች፣ የመንግስት ሰራተኞች ደሞዝና በጀት ተከልክሏል፣ የባንክ አገልግሎቶች፣ ነዳጅና ሌሎች መሰረታዊ አቅርቦቶች ተዘግተዋል ያለ ሲሆን በዚህም ማህበራዊና ኢኮኖሚያዊ ቀውሱ ወደ ከፋ ደረጃ ተሸጋግሯልም ብሏል። ወደ ቀጣይ ርዕስ አለፈ። ትራምፕ የኢራንን የነዳጅ ደሴት በእግረኛ ጦር ሊወሩ ነው። የአሜሪካ ጦር ባሳለፍነው ቅዳሜ ኢራን ነዳጅ ማከማቻ የሆነችው ካርግ ደሴት ላይ ጥቃት መፈጸማቸው መዘገቡ ይታወሳል። የአሜሪካ መከላከያ ጥቃት ያደረሰበት አነስተኛው ካርግ ደሴት የኢራን ምጣኔ ሀብት ዋልታና ማገር እንደሆነ ይነገርለታል። ታዲያ ትራምፕ በዛሬው ዕለት ጦራቸው ይህችን ደሴት በእግረኛ ዘመቻ እንዲቆጣጠር ለማድረግ እየመከሩ ስለመሆኑ የዎል ስትሪት ጆርናል ዘገባ አመልክቷል። የካርግ ደሴት ላይ የሚገኝ የነዳጅ ማከማቻ ለኢራን ምጣኔ ሀብት ቁልፍ መሆኑን ተከትሎ ደሴቷን በእግረኛ ጦር በመቆጣጠር ቴህራንን የማንበርከክ እቅድና ምክክር እየተደረገ ስለመሆኑ ነው ዘገባው ያመለከተው። የቅዳሜውን ጥቃት ተከትሎ በደሴቱ ላይ ያሉ የነዳጅ ተቋማት ባይመቱም ደሴቱ ላይ ያለው የኢራን ወታደራዊ አቅም ሙሉ በሙሉ ወድመዋል ሲሉ ትራምፕ ገልጸው ነበር። ትራምፕ አሁን ላይ በደሴቱ የሚገኙ የነዳጅ መሰረተ ልማቶች ላይ ጥቃት ከመፈጸም አልፈው ደሴቲቷን ለመውረር እያቀዱ ስለመሆኑ ነው የተነገረው። ትራምፕ ኢራን በሆርሙዝ ወሽመጥ የሚተላለፉ መርከቦችን እያስተጓጎለች መሆኑን ተከትሎ ነው ደሴቷን ለመምታትና ለመውረር ማስጠንቀቂያ ያሰሙት። በካርግ ደሴት የነዳጅ መሰረተ ልማት ላይ አሜሪካ ጥቃት ካደረሰች ኢራን በምላሹ በቀጠና የሚገኙ ከአሜሪካ ኩባንያዎች ጋር ግንኙነት ያላቸውን ተቋማት እንደምታወድም ባለፈው ሳምንት ማስጠንቀቋም ይታወሳል። ካርግ ደሴት ከኢራን ባህር ዳርቻ 4 ኪሎ ሜትር ርቀት ላይ የምትገኝ ሲሆን በኢራን የነዳጅና የጋዝ አቅርቦት ቁልፍ ቦታ ነው። ትራምፕ በኢራን የእግረኛ ጦር ዘመቻ ካሉት አማራጮች መካከል ነው ማለታቸው ውዝግብ ማስነሳቱ ይታወሳል። ትራምፕ በኢራን የእግረኛ ጦር አማራጭ ከዚህ ደሴት ሊያስጀምሩ እንደሚችሉ ነው መረጃ የጠቆመው። 4 ለነጩ ቤተ መንግስት ቅርበት ያላቸው የዜና ምንጮችን የጠቀሰው የዎል ስትሪት ጆርናል ዘገባ ትራምፕ በደሴቲቱ የኢራን የነዳጅ ማከማቻን የመቆጣጠር ፍላጎት አላቸው ብሏል። እስካሁን በ17 ቀኑ ዘመቻ አሜሪካ ከአየርና ከባህር ከምትሰነዝረው ጥቃት በስተቀር የኢራንን ምድር አልረገጠችም። ሊመጣ ስለሚችል የምድር ዘመቻ የተጠየቁት የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ተዘጋጅተን እየጠበቅን ነው ማለታቸው ይታወሳል። የጦር ተንታኞች ግን የኢራንን ደሴት መያዝም ሆነ ወደ ግዛቷ የምድር ዘመቻ ማድረግ ለአሜሪካ ከኢራቅና ከአፍጋኒስታን የባሰ ወጥመድ ያለበት ስለመሆኑ አስጠንቅቀዋል። ወደ ቀጣይ መረጃ አለፍን። ወልቃይት አማራ ነኝ ካለ መብቱ ነው። ሚኒስትሩ ወልቃይትን በተመለከተ ያስተላለፉት መልእክት እያነጋገረ ነው። ሚኒስትሩ ከሰሞኑ የውዝግብ ማዕከል ከሆነው ጦር ጋር ባደረጉት ምክክር ወልቃይትን እንዲሁም ሌሎች ወቅታዊና አነጋጋሪ ጉዳዮችን አንስተዋል። የመስኖና ቆላማ አካባቢ ሚኒስትር አብርሃም በላይ ከህወሓት አርሚ 70 ጋር መክረዋል። ትጥቅ መፍታታቸው የተነገረላቸውን የጦሩን አባላት አግኝተው ባደረጉት ምክክር ሚኒስትሩ ወልቃይትን በተመለከተ ያስተላለፉት መልእክት ልዩ ትኩረት ስቧል። የመስኖና ቆላማ አካባቢ ሚኒስትር አብርሃም በላይ በአዋሽ አርባ የተሃድሶ ስልጠና በመውሰድ ላይ ላሉት በተለምዶ አርሚ 70 እየተባለ የሚጠራው አማጺ ቡድን ሰልጣኞች ጋር ባደረጉት ምክክር ወልቃይት ጠገዴን አስመልክቶ ለተነሱላቸው ጥያቄዎች በሰጡት ምላሽም ምዕራብ ትግራይ ላይ ያለው የወልቃይት ማህበረሰብ እኮ የምዕራብ ትግራይ ማህበረሰብ ነው። ምዕራብ ትግራይ የሚባለው እኮ የተፈናቀለው ማህበረሰቦችን ብቻ አይደለም። የተፈናቀለውም ወደ ቀዬው መመለስ አለበት፣ ትክክል ነው እንጂ የተወረረ መሬት የለም። ምዕራብ ትግራይ ላይ ህግና ስርዓት እንዲከበርለት እየጠየቀ ያለው ማህበረሰብ ጭምር ነው እኮ የወልቃይት ማህበረሰብ ማለት ሲሉ ተናግረዋል። ተቆርጦ የተወሰደ ቦታ የለም። እነሱ የሚናገሩት ፕሮፓጋንዳ፣ ስሜት ለመቀስቀስ የሚያደርጉት ነው። የተፈጠረው ችግር ጽንፈኛ ህወሓትን በሚጠላ ማህበረሰብና ጽንፈኛ ህወሓትን በሚፈልግ ፖለቲካ ነው ሲሉ ገልጸዋል። ምዕራብ ትግራይ ላይ ያለው ማህበረሰብ አብዛኛው የጽንፈኛው ፖለቲካ ስብስብ ተመልሶ ወደዚች ምድር ሊመጣ አይገባውም ይላል። በድሎናል፣ ገፍቶናል፣ ሀብታችንን ወርሶታል፣ ወሮናል፣ አንቀበለውም ነው የማህበረሰቡ ጥያቄ። መብቱ ነው። ህወሓት የሚባል ፓርቲ አልፈልግም ካለ መብቱ ነው። ብልጽግና የሚባል አልፈልግም ካለም መብቱ ነው። መቀለም ያለ ተመሳሳይ ጥያቄ ካለው መብቱ ነው። ራያም ያለው መብቱ ነው ሲሉ አብርሃም አመልክተዋል። እስካሁኗ ቀን ተቆርጦ የሄደ መሬትና አካባቢ የለም። ማንም ሰው ትግራይን በውሳኔ የሚቆርጥም የለም። ያ ማህበረሰብ ግን የሚፈልገው ነገር ካለ ራሱ ይወስናል። የምዕራብ ትግራይ ማህበረሰብ አማራ ነኝ ካለ መብቱ ነው። ተነቅሎ የሚሄድ መሬት የለም። አይ ትግራዋይ ነኝ ካለም መብቱ ነው። ሌላ የሚፈልገው ካለም መብቱ ነው። ሀገር ገነጥላለሁ ካለ ብቻ ነው የማንቀበለው። ሀገርን የሚበትን መንግስት ስላልሆነን ሲሉ አመልክተዋል። ስለዚህ ያነሱ ሆን ብሎ የሚፈጥሩት ፖለቲካ ያ
እነሱ የትግራዋይ ልብ ሊቀሰቅሱበት የሚጠቀሙበት ፖለቲካ ብቻ እየወሰድን እውነትን እየተውን መሄድ የለብንም። ምዕራብ ትግራይ እስካሁን ውሳኔ ስላላገኘ ህዝብ የሚፈልገውን መወሰን ስላልቻለ ህዝባችን ተመልሶ ወደ ቀዬው ስላልተመለሰ ራሱን በራሱ የሚያስተዳድርበት ስራ ስላልፈጠርንለት ሂደቱን በሚያደናቅፉ አካላት ምክንያት በዝርዝር ልንነግራችሁ ነው፣ እየተጎዳ ነው በማለትም ሚኒስትሩ አጽንኦት ሰጥተዋል። የተፈናቀለው ማህበረሰባችን በእጅጉ እየተጎዳ ነው። እዚያ የሚኖረው ማህበረሰባችንም እየተጎዳ ነው። ሁሉም እየተጎዳ ነው። እዚህ ያለውም እኮ በጀት አልተመደበለት፣ ልማት አይሰራለት፣ ተረስቷል እኮ። ሀብት ወደ ክልሉ ይሄዳል፣ ግን ወደ ወረዳዎቹ አይደርስም። እሱ ሳያሳዝናችሁም ወይ? የእኛ ማህበረሰብ አይደለም እንዴ? መድኃኒት የምናፈላልገው ለሁሉም ማህበረሰባችን ያሉት አብርሃም፣ መድኃኒቱ ደግሞ በህገ መንግስቱ መሰረት ህዝብ የሚፈልገውን የሚወስንበት ስርዓት መፍጠር ብቻ ነው ሲሉ አጽንኦት ሰጥተዋል። ከሰሞኑ አካባቢውን በኃይል ለመቆጣጠር የተደረጉ ሙከራዎችን በማስታወስም ህወሓትም ሆነ የትግራይ ታጣቂ በምንም አይነት ሁኔታ በትጥቅ ኃይልና በህገ ወጥ መንገድ ወደ አካባቢው እንደማይገቡ አረጋግጠዋል። ማንም ሰው በራሱ ውሳኔ ቆርጦ የወሰደው መሬት የለም ያሉት ሚኒስትሩ አካባቢው በፕሪቶሪያው የሰላም ስምምነት መሰረት አከራካሪ ተብሎ የተቀመጠ እንጂ በአንድ ወገን ተወስዶ ያበቃለት ጉዳይ አይደለም ሲሉ ሚኒስትሩ ተናግረዋል። በሌላ በኩል የትግራይ ሰላምና ጸጥታ ቢሮ በፌዴራል መንግስት ትጥቅ ፈቷል በሚል ስለ አርሚ 7 ሐሰተኛ መረጃ እየተሰራጨ ነው ሲል ክስ ማሰማቱ ይታወቃል። ትጥቅ ፈቱ የተባሉትም የጦር አባላት አይደሉም በማለት ቢሮው ይፋዊ መግለጫ አስተባብለዋል። በቀጣይ ርዕስ ግዙፍ የውጭ ባንክ ወደ ኢትዮጵያ ሊገባ ተቃርቧል። የኬንያ ግዙፍ ባንክ የሆነው ኬሲቢ በኢትዮጵያ የመጀመሪያ የውጭ ባንክ ለመሆን ተቃርቧል። በአህጉሩ ከፍተኛ ካፒታል ያላቸው ባንኮች ተርታ የሚመደበው የኬንያው ባንክ ወደ ኢትዮጵያ ለመግባት ቆርጧል። ኬሲቢ እስከ 2026 መጨረሻ ድረስ ወደ ኢትዮጵያ ገበያ በመግባት ቀዳሚ የውጭ ባንክ ለመሆን እየሰራ መሆኑን ገልጿል። የባንክ ግሩፕ ፋይናንስ ዳይሬክተር ሎረንስ ኪማቲ እንደገለጹት ባንኩ በኢትዮጵያ ያሉ ባንኮችን ሲያጠና ቆይቶ አሁን ላይ ከባህሉም ሆነ ከስትራቴጂው ጋር ይበልጥ ይጣጣማል የተባለ አንድ ባንክ መለየት መቻሉን ጠቁመዋል። የኬንያው ግዙፍ ባንክ የትኛውን ባንክ ድርሻ ገዝቶ እንደሚገባ ግን መረጃው ግልጽ አላደረገም። ሆኖም በዓመቱ መጨረሻ በኢትዮጵያ ወደ ስራ ለመግባት እየሰራ መሆኑን የተናገሩ ባንኩ ባለፈው የ2025 የፈረንጆቹ ዓመት $544 ሚሊዮን የተጣራ ትርፍ በማስመዝገብ በታሪኩ ከፍተኛውን ትርፍ ማስመዝገቡን ተከትሎ ነው ወደ ኢትዮጵያ ገበያም ለመግባት የወሰነው። የኬሲቢ ግሩፕ ወደ ኢትዮጵያ ገበያ መግባት እቅድ በምስራቅ አፍሪካ የፋይናንስ ዘርፍ ትልቅ ትኩረት ያገኘ ጉዳይ ሆኗል። ባንኩ ታሪካዊ ትርፍ ስኬት ያጎናጸፉት ዋና ዋና ምክንያቶችን ያስቀመጠ ሲሆን ባንኩ የሚሰጠው ብድር እድገት ማሳየቱ ማለትም በዓመቱ ባንኩ የሰጠው ብድር በ15% አድጎ 1.59 ትሪሊዮን ሽልንግ መድረሱ ተጠቅሷል። ይህንን የብድር ስኬት በኢትዮጵያ ለመድገምም ያለመ ነው። ባለፈው ዓመት የባንኩ አጠቃላይ ሀብት ወይም ቶታል አሴት 2.15 ትሪሊዮን ሽልንግ የደረሰ ሲሆን ይህም በምስራቅ አፍሪካ ቀዳሚ ባንክነቱን አረጋግጧል። ባንኩ ከኬንያ ውጭ በርከት ያሉ ቅርንጫፎች ያሉ ሲሆን ከኬንያ ውጭ በታንዛኒያ፣ ሩዋንዳ፣ ደቡብ ሱዳን፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ቅርንጫፎች ከፍቶ እየሰራ ያለ ባንክ ነው። ከኬንያ ውጭ ያለ ባንክ ኢንቨስትመንትና ስራው ከባንኩ አጠቃላይ ትርፍ 31 በመቶ ድርሻ የሚይዝ መሆኑ ተገልጿል። ይህም ባንኩ እንደ ኢትዮጵያ ባሉ ሰፊ ገበያዎች እንዲገባ ምክንያት መሆኑ ተነግሯል። የኬንያው ባንክ ወደ ኢትዮጵያ ሲገባ በኢትዮጵያ ውጭ ባንኮች አዲስ ኢንቨስትመንት ሕግ መሰረት የሀገር ውስጥ ባንክ 49 በመቶ ድርሻ ገዝቶ አዲስ ባንክ ሆኖ እንደማይመዘገብ ነው የተገለጸው። ባንኩ በሀገር ውስጥ ካሉ ከ21 በላይ ባንኮች የትኛውን ድርሻ ገዝቶ እንደሚገባ ባይገልጽም ባንኩ መመረጡና ስትራቴጂ ጋር የሚጣጣም ሆኖ መገኘቱ በመረጃው ጠቁሟል። በኢትዮጵያ ሕግ መንግስት አንድ የውጭ ባንክ በሀገር ውስጥ ባንክ ውስጥ ሊኖረው የሚችለው ከፍተኛ ድርሻ 40% ሲሆን በጥቅሉ የውጭ ኢንቨስተሮች ድርሻ ከ49 በመቶ መብለጥ የለበትም። ሆኖም ኬሲቢ ከዚህ በላይ ድርሻ ወይም ኮንትሮሊንግ ስቴክ ለማግኘት ከብሔራዊ ባንክ ጋር ድርድር ሊያደርግ እንደሚችል ቀደም ባለው ጊዜ ባንኩ ፍንጭ መስጠቱ ይታወሳል። የኬንያው ኬሲቢ ባንክ ለኢትዮጵያ ገበያ አዲስ አይደለም። ከባለፈው ዓመት ጀምሮ በአዲስ አበባ የውክልና ቢሮ ሪፕሬዘንታቲቭ ኦፊስ የከፈተ ሲሆን በዚህ ቢሮ አማካይነት የባንክ ገበያውን ሲያጠና ቆይቷል። የታቀደው ከተሳካ ኬሲቢ ባንክ በኢትዮጵያ ገበያ የገባ የመጀመሪያ የውጭ ሀገር ባንክ ይሆናል። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጭን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።